የእግዚአብሔርን ቃል አብረን እናነባለን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ብቻውን ጌታ ነው። ለእግዚአብሔር ያለ ማንም የለም። ኢየሱስ ያድናል። አሜን ነው ወይ? ሃሌሉያ። የእግዚአብሔርን ቃል ቆመን ብናነብ በጣም ደስ ይለኛል። ሮሜ መጽሐፍ ምዕራፍ 4 ከቁጥር 16 ጀምሮ ያለውን ቃል እናያለን እስከ ቁጥር 13 እንደዚህ ይላል። ስለዚህ ይላል ተስፋው በእምነት መጥቷል። ይህም ተስፋው በጸጋ ሆነና ለአብርሃም ዘር ሁሉ ዋስትና የሆን ዘንድ ነው። ይህም በየእርሱ ለሆኑት ብቻ ሳይሆን በእምነት የአብርሃም ለሆኑት ነው። እርሱም የሁላችን አባት ነው። ይህም የብዙ ሕዝብ አባት አድርገህ ተብሎ እንደተጻፈው ነው። እርሱም ለሙታን ሕይወትን በሚሰጥ ያልነበረውን እንደነበር በሚያደርግ ባመነበት አምላክ ፊት አባታችን ነው። ዘር እንዲሁ ይሆናል ተብሎ ለእርሱ በተነገረው መሠረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማኅፀን ሙት እንደነበረ እያወቀ በእምነቱ አልደከመም። ይልቁን በእምነቱ በመጽናት ለእግዚአብሔር ክብር ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። ስለዚህ ጽድቅ ሆኖ ተቆጠረለት። እግዚአብሔር ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው እና በዚህ ክፍል ላይ በግልጽ የእግዚአብሔር ቃል የሚናገረው እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንዴት አብርሃም ተስፋውን እንደወረሰ ነው። ጌታ ይመስገን። ሃሌሉያ። እግዚአብሔር ሆይ ስም ለዘላለም ይባረክ። አቤቱ የቃል መንፈስ አሁንም ያግኘን በኢየሱስ ስም አሜን። ቁጭ በሉ። እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። እንግዲህ አብርሃም እንዴት አምኖ የእምነት አባት እንደሆነ አሜን፣ የእምነት እንዴት አባት እንደሆነ ደግሞም እቱ እንዴት ጽድቅ ሆኖ እንደተቆጠረለት መጽሐፍ ሲናገር አብርሃም የነበረበትንና እግዚአብሔር የተስፋውን ቃል ከጠ በኋላ የተስፋውን ቃል እንዴት እንደወረሰ እንዴት እግዚአብሔር እንዳደረገለት ከአብርሃም የሚጠበቀውን ነገር አብርሃም እንዴት እንደተወጣ የምናይበት ክፍል ነው። ክብር ለመንፈስ ቅዱስ ይሁን። በዚህ ክፍል ላይ ታውቃላችሁ አብርሃም የ75 ዓመት ሰው በሆነ ጊዜ እግዚአብሔር አንድ ነገር ለአብርሃም ሰጠው። ምን አይነት የተስፋ ቃል? ዘር እሰጥሃለሁ፣ ዘርህ እንደ ምድር አሸዋ ይበዛል፣ እንደ ሰማይ ከዋክብት ዘር የሚበዛ ዘር እሰጥሃለሁ ብሎ እግዚአብሔር የተስፋን ቃል ለአብርሃም ሰጠው። በደንብ እናስተው ወገኖች ሆይ እግዚአብሔር ዛሬ የሚገልጥላችሁ የሚነግራችሁ ነገር እንዳለ አምናለሁ። እግዚአብሔር እንደሚናገር ከተረዳችሁ እግዚአብሔር እያወራ እንዳለ በዚህ መንፈስ ውስጥ ካላችሁ የሆነ ነገር በኢየሱስ ስም ከእግዚአብሔር ቃል ታገኛላችሁ። እግዚአብሔር ይመስገን። ስለዚህ ወገኖች ሆይ አብርሃም የእምነት አባት ሲባል ወይም ደግሞ የሁላችን አባት የሆነው አምኖ በእምነቱ ደግሞ የብዙዎች አባት በመሆኑ ነው። እግዚአብሔር ይመስገን። ሃሌሉያ። ስለዚህ አብርሃም የእምነት አባት ነው። መጽሐፍ ሲናገር በቁጥር 17 የእግዚአብሔር ቃል በዚህ ክፍል ላይ ምንድነው የሚለው? የብዙ ሕዝብ አባት አድርጌያለሁ ተብሎ እንደተጻፈ ነው ይላል። የብዙ ሕዝብ አባት አድርጌያለሁ ተብሎ እንደተጻፈ አብርሃም ደግሞ እግዚአብሔር ምን አለ? ለእግዚአብሔርን ለሙታን ሕይወት በሚሰጥ ያልነበረውን ደግሞ እንደነበረ አድርጎ በሚጠራ ያልነበረው እንደነበረ አድርጎ በሚያደርግ አምላክ ባመነበት አምላክ ፊት የሁላችን አባት ነው ይሏል። እግዚአብሔር ይመስገን። አሜን ነው ወይ? ሃሌሉያ። አብርሃም እግዚአብሔር የተረዳበት መረዳት ምንድነው? እግዚአብሔር አለ የሌለን ነገር እንዳለ አድርጎ ይጠራል አለ። ኢየሱስ ጌታ ነው። ሌላሳ ምንድነው የሚለው? የሞተን ነገር ሕይወት የሚሰጥ አምላክ ነው ይለዋል። እግዚአብሔር ምንም የሞተ ነገር ቢኖር የሞተውን ነገር ሕይወት ይሰጠዋል። የሞተ ነገር በእግዚአብሔር ይነሳል። ክብር ለኢየሱስም። የሞተ ነገር በእግዚአብሔር ይነሳል በሉ። አውቱ እንደገና የሞተ ነገር በእግዚአብሔር ይነሳል በሉ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው።
የሞተን ነገር የሚያስነሳ እግዚአብሔር ሕያው ነው። እግዚአብሔር አለ። አሜን ነው ወይ? መጽሐፍ ሲናገር የኢዮብ መጽሐፍ ላይ ዛፍ ቢቆረጥ ይላል፣ ስሩም በመሬት ውስጥ ቢያረጅ ቢበሰብስም ከውሃ ሽታ የተነሳ እንደገና ምን ይላል? ያቆጠቁጣል፣ ያፈራል፣ ቅርንጫፍም ያወጣል። ከምን የተቆረጠው ዛፍ የበሰበሰው ዛፍ የውሃ ሽታ ሲያገኝ ውሃ ሲያገኝ ምን ይላል? እንደገና ያቆጠቁጣል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። አይታችሁ እንደሆነ አንዳንድ ዛፎች ከስር ተቆርጠው ከግንዳቸው ላይ ቅጠል ሲያወጣ አይታችሁ ታውቃላችሁ? እግዚአብሔር ይመስገን። ተቆርጦ ስሩ ውሃ ሲያገኝ እንደገና የተቆረጠው ዛፍ እንደገና ምን ይላል? እንደገና ያድጋል፣ እንደገና ቅጠል ያወጣል፣ እንደገና ቅርንጫፍ ያወጣል። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር ማለት የሞተን ነገር የሚያስነሳ አምላክ ነው። ሃሌሉያ! የሌለን ነገር ደግሞ የሚጠራ አምላክ ነው። እስቲ አሜን ነው ወይ? በቃ እግዚአብሔር ና ሲለው ነገር ይመጣል። ስለ እምነት መጽሐፍ ቅዱስ ሲናገር ይሄ ነው የሚናገረው። ዕብራውያን ምዕራፍ 12 ስለ እምነት የሚናገረው ይሄ ነው። ሃሌሉያ! እስቲ አሜን ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ ይላል። አያችሁ? እግዚአብሔር ዓለማትን ይሁን እያለ ነው የፈጠረው። ከዋክብት ይሁን ሲል ነው። ሃሌሉያ! እግዚአብሔር ደግሞ እውነተኛ አምላክ ነው፣ በሱ ዘንድ ሐሰት የለም። መጽሐፍ ሲናገር ዋሽ ዘንድ እግዚአብሔር ሰው አይደለም ይላል። ጌታ ይባረክ። ስለዚህ እግዚአብሔር የሚያደርገውን ይናገራል። አሜን ነው ወይ? ስለዚህ እግዚአብሔር የተናገረው ነገር ሁሉ በኢየሱስ በሕይወታችሁ ላይ ይሆናል። አሜን ነው ወይ? ሃሌሉያ! ክብር ለኢየሱስ ይሁን። የሚገርማችሁ ግን አብርሃምን እግዚአብሔር የተስፋ ቃል ሰጠዎት። ነገር ግን መጽሐፍ ሲናገር አብርሃም 100 ዓመት ሰው ሆነ። ሳራም አያችሁ እሷም አረጀች። ስለዚህ በዚህ ሁኔታ ውስጥ ወገኖቼ ሆይ ተስፋውን ባይዝ ኖሮ የሚታየው ነገር ተስፋ የሚሰጥ አይደለም። ስለዚህ ቃሉ የሚናገረው ነው ተስፋ የሚሆን ነገር በሌለበት። አንድ ሴት እንግዲህ እስከ 45 ዓመታት አንድ ሴት ትወልዳለች ይባላል። የወር አበባ እስከምታይበት ጊዜ ድረስ ማለት ነው። የሚገርማቸው የወር አበባ ቆሞ ማለት እስቲ አስቡት እስቲ ምናልባትም 47 48 50 ምናምን ታዲያ ተስፋ ኦኬ ምናምን የሆነ ነገር ሊፈጠር ይችላል። ትምቱ 60 70 80 ወገኖች ወይ የወላችሁ ጌታ የተባረከ ይሁን። ምንም ተስፋ በሌለበት እግዚአብሔር ይሰራል። አሜን ነው ወይ? ተስፋ የሚሆን ነገር በሌለበት ምንም ነገር በሌለበት እግዚአብሔር የሚሰራ አምላክ ነው። እግዚአብሔር የሚያደርግ አምላክ ነው። ሲያሜን ነው ወይ? አንዳንድ ጊዜ እናንተ ሲጨርሱ እግዚአብሔር ይመቸዋል፣ ደስ ይለዋል እግዚአብሔር ይመስራል። አያችሁ እግዚአብሔርን ተስፋ ማድረግ ትጀምራላችሁ። ዙሪያችሁ ተስፋ የሚሆን ነገር ሳይኖር ሲቀር አይኖቻችሁ ወደ እግዚአብሔር ማንሳት ትጀምራላችሁ። ዳዊት እንደዛ ነው አለው። አይኖቼ ወደ ተራሮች አነሳዋለሁ፣ ረዳቴ ግን ከወዴት ይምጣ አለ። አያችሁ እና ተራሮችን ተስፋ አድርጎ ነበር። ታላላቅ ሰዎችን ተስፋ አድርጎ ነበር። የቅርብ ሰዎችን ተስፋ አድርጎ ነበር። ነገር ግን ማንም ሊረዳው ማንም ሊያግዘው አልመጣም። ስለዚህ እግዚአብሔር ሲረዳው ረዳቴ አለ። ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው አለ። አሜን ነው ወይ? ምንም ረዳት ስታጡ፣ ምንም ተስፋ የሚሆን ነገር በሌለበት ሰዓት እግዚአብሔር ረዳታችሁ ነው ይገለጣል። እስቲ አሜን ነው ወይ? እግዚአብሔር እኔ አለሁልህ ይላል። እግዚአብሔር እኔ አለሁልሽ ይላል። እግዚአብሔር የተባረከ ይሁን። እስቲ አሜን ነው ወይ? በቃ በጣም እድለኛ ሰው ቢኖር ክርስቲያን ነው። ክርስቲያን ሕያው የሆነ ተስፋ አለው። እግዚአብሔር አለው። እስቲ አሜን ነው ወይ? ሁሉ ጊዜ ጌታ ያለው ሰው ተስፋ አለው። ሁሉ ጊዜ እግዚአብሔር ያለው ሰው ተስፋ ያለው ሰው ነው። አሜን ነው ወይ? አበቃ፣ አለቀ፣ ተቀበረ የተባለ ነገር እግዚአብሔር ላለው ሰው ሊነሳ ይችላል። አሜን ነው ወይ? አሜን ነው ወይ? ስለዚህ የመጀመሪያ ነገር አብርሃም ምንድነው ያደረገው? ጀነት አባት ያሰኘው በዙሪያው ተስፋ የሚሆን ነገር የለም። አይዞ የሚል ነገር የለም። እንደዚህ የሆነና የሚያወራው ነገር የለም። የሚያወራው ነገር የለም። የሚሰማው ነገር የለም።
ነገር ግን አብርሃም በምን አመነ? በተነገረው ተስፋ። እስቲ አሜን ነው ወይ? የሰማሁት ይሆናል በርሱ የተነገረኝ ይፈጸማል በርሱ። ክብር ለኢየሱስ ይሁን። አብርሃም በምን አመነ? በተስፋ አመነ፣ በቃሉ አመነ። ሲያሜን ነው ወይ? የስ የመጀመሪያው ይሄ ነው። ሁለተኛ እርሱ ይላል የ100 ዓመት ሰው ሆኖ ሳለ የራሱ ሰውነት ሆነ የሳራ ማፀን ሞት እንደነበረ ወንዶ ሞት እንደሆነ እያወቀ በእምነቱ አልደከመም ይላል። አያችሁ፣ እርሱ ምን የ100 ዓመት ሰው ሆኖ ሳለ የራሱ ሆነ የሳራ ሰውነት ማፀን ሞት መሆኑን እያወቀ አብርሃም የሳራ ማፀን ሞት መሆኑን እያወቀ እሱም ማርጀቱን እያወቀ የ100 ዓመት ሰው መሆኑን እያወቀ ነገር ግን ምን ይላል? ነገር ግን በእምነቱ ምን አላለም? አልደከመም። እስቲ አሜን ነው ወይ? አሜን ነው ወይ? በዙሪያ የሚያደክም ነገር አይጠፋም ማለት ነው። የሚያደክም ብዙ ነገሮች አሉ። ጳውሎስ ግን ስለ አብርሃም ሲናገር ምን አለው? እያየ የሚያደክመው ነገር አለ። እድሜን እኮ አይቶ ሊደክም ይችላል። በቃ ብሎ ውስጡ ሊደክም ይችላል። ደግሞ የሚያደክም ሰው አይጠፋም። ለእግዚአብሔር እንዲህ ብሎኛል ትላለህ እንዴ? አታይም እንደ ሁኔታ ኑሮን እይሲ እድሜህን ተመልከት እስቲ እድሜሽን እይሲ እንዲህ ቢሉ የሚያደክሙም አሉ። ታውቃላችሁ ኢያኢሮስ የሚባል ሰው ጋር ኢየሱስ ልጁን ሊያስነሳለት እየሄደ እያለ ታማ እያለ የሆነ ሰው መጣና በቃ መምህሩን አታርክመዋል፣ ልጁ ትሞታለች አለ። ከዛ ወዲያውኑ የሰማው ቃል ሰውየውን እንዳይገለው እንዳይቆጣጠረው ኢየሱስ ሰበር ገባ። ምን አለው? ኢየሱስ ጌታ ነው። እመን እንጂ ልጅ ምን ትላለች? ትድናለች። አሜን ነው ወይ? እስቲ አሜን። በቃ እመን እንጂ ልትሞትም እንኳን ትላለች፣ ትነሳለች አለው እግዚአብሔር ጌታ ኢየሱስ። ትነሳለች። ወገኖች ሆይ የሚያደክሙ ነገሮች ሊኖሩ ይችላሉ በሕይወታችሁ ላይ። አድካሚ ብዙ ነው። ሰው ያደክማል። ሁኔታ አያችሁ፣ ብዙ የሚያደክሙ ነገር ልታዩ ልትሰሙ ትችላላችሁ። ዙሪያችሁን እያያችሁ አላችሁበት ሁኔታ እያያችሁ። ነገር ግን ስለ አብርሃም ሲናገር አልደከመም ይላል። እስቲ አልደክምም በሉ እስቲ። አልደክምም በሉ እስቲ። ያለውበት ሁኔታ በሉ ምንም ቢሆን በሉ ነገር ግን በሉ በእምነቴ በሉ አልደክምም። ኢየሱስ ጌታ ነው። ኦ ሃሌሉያ። የሚያደክም ሊኖር ይችላል፣ ግን እናንተ አትደክሙ። እንደ ንስር ኃይላችሁ የታደሰ በኢየሱስ ስም ወደ ከፍታ ትፈጥናላችሁ፣ ወደ ግባችሁ ትቸኩላላችሁ፣ የተስፋ ቃላችሁን ትጨብጣላችሁ። እስቲ አሜን ነው ወይ? ስለዚህ የሚያደክም ነገር እያለ አብርሃም ግን ምን አላለም? አልደከመም። የሚገርመው ይሄ ነው። ያለውን ሁኔታ እያወቀ ይላል የሳራ ማፀን ሞት መሆኑን እያወቀ ሳራም እኮ አያችሁ፣ ሳራ በ100 ዓመት ወንድ ልጅ ትወልዳለች ሲል ስትሰማ በጓዳውና ስትሰማ የሳቀችው እኮ ለዛ ነው። እንዴት ይሆንልኛል አለች። እንዴት ሊሆን ይችላል አለች። ጌታ ይባረክ። ሲያሜን ነው ወይ? ለሚያምን ሁሉ ምን ይላል? ይቻላል። የማይቻል ነገር የለም ላመነ ሰው። ሲያሜን ነው ወይ? አሜን ነው ወይ? የስ ደመናም እንኳን ባይኖር ንፋስ እንኳን ባይታይ ምልክት በዙሪያቸው ባይኖር የሆነ ነገር ተስፋ የሚሆን ነገር ምንም ነገር ባይኖር ዘሮ ቢሆን ሸለቆ ቢነጥፍ እግዚአብሔር ላመነ ሰው ጌታ ይባረክ። ሲያሜን ነው ወይ? ሁሉም ነገር ለእግዚአብሔር ይቻላል፣ ቀላል ነው። ስለዚህ አብርሃም ያለበትን ሁኔታ እድሜውን የሳራን ሁኔታ የራሱን ሁኔታ አልካደም። ነገር ግን ከሱ ሁኔታ ከሱ እድሜ ከሳራ ማጠኑት ነው ይበል የእግዚአብሔርን ቃል አምነዋል። አሜን ነው ወይ? ስለዚህ ሁለተኛው ነገር ምንድነው? የተስፋ ቃሉ ያስጨበጠው አለመድከሙ ነው። የሚያደክም ነገር እያለ ምን አላለም? አልደከመም። አሜን ነው ወይ? አሜን ነው ወይ? ኦ ሃሌሉያ። ስለዚህ ምን አለ? አልደከመም። የሚያደክም ነገር እያለ አልደከመም። እያወቀ በዙሪያ ያለውን እውነታ እያወቀ ነገር ግን ሁኔታው ከሚያወራው ይልቅ ተፈጥሮ ከሚያወራው ነገር ይልቅ ሁሉን
የሚችል አምላክ ቃል አመነ። እግዚአብሔርን አመነው። እሰጣለሁ ያለውን አመነ። ዘር እሰጣለሁ፣ ልጅ እሰጣለሁ ያለውን እግዚአብሔርን አመነ። ክብር ለኢየሱስ ይሁን። ስለዚህ በሁለተኛ ደረጃ ያለውን ሁኔታ እያለ እንዳለ ምን አላለም? አልደከመም። እግዚአብሔር የተባረከ ይሁን። አንዳንድ ሰው ሊል ይችላል፣ አታይም እንደ እድሜ እኮ ሄዷል፣ እንዴት ሊሆን ይችላል? አታይም እንደ ያለበት ሁኔታ፣ ኑሮን አታዩም፣ ከተማውን አታዩም፣ የሀገሪቱ ሁኔታ አታይም፣ እንዴት ሊሆን ይችላል ላሉ ሁኔታ የምታዩት ሁኔታ እውነት ነው የሚመስለው። አያችሁ፣ እግዚአብሔር ግን ዘላለማዊ ነው። ጌታ ይባረክ። የሱ ቃል ይጸናል። ሲያሜን ነው ወይ? ሁኔታ ከሚያወራው ይልቅ የእግዚአብሔር ቃል እውነት ነው። ሲያሜን ነው። ሁኔታ ሊለወጥ ይችላል፣ የእግዚአብሔር ቃል ግን አይለወጥም። ሲያሜን ነገሮች ሊለወጡ ይችላል፣ የእግዚአብሔር ቃል ግን አይለወጥም። ክብር ለኢየሱስ ይሁን። እስቲ አሜን ነው ወይ? ኢሳይያስን እግዚአብሔር ያለው ጮህ አለው፣ በአብዝተህ ጮህ አለው፣ ድምፅን አትቆጥብ አለው። ምን ብዬ ነው ጮህ አለው? ሳሩም ይደርቃል፣ አበባውም ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል ብለህ ጮህ አለው። ጌታ ይባረክ። ሁሉ ነገር ሊረግፍ ይችላል፣ ሊለወጥ ይችላል፣ ሊጨምር ይችላል፣ ሊያልፍ ይችላል፣ ሊሞላ ይችላል፣ ሊጎል ይችላል፣ ሊፈጥር ይችላል፣ ሊዘጋ ይችላል። የእግዚአብሔር ቃል ግን አይለወጥም። ክብር ለኢየሱስ ይሁን። የሰማችሁት ቃል፣ የተነገራችሁት ቃል ሲያሜን ነው ወይ? ሁኔታን አልፎ የሚሰራ አምላክ ነው እግዚአብሔር። ከሁኔታ በላይ ነው እግዚአብሔር። ሲያሜን የስ በምንም ሁኔታ ውስጥ ኑሩ፣ ሁኔታችሁ መለወጥ የሚችል አምላክ አለ። ያላችሁበትን ሁኔታ የሚቀይር አምላክ አለ። ሲያሜን ነው ወይ? የስ ባዶ ነገር ይሞላል ጌታ። የደረቀው ነገር ይለመልማል። ክብር ለኢየሱስ ይሁን። እግዚአብሔርን የያዘ ሰው ተስፋ አለው። ስለዚህ ሁለተኛው ነጥብ አለመድከም፣ በእምነት አለመድከም፣ እግዚአብሔርን በመጠበቅ አለመድከም። አሜን ነው ወይ? እግዚአብሔር የተባረከ ይሁን። ሶስተኛው እንዲህ ይላል፣ ይልቁንም ይላል፣ ይልቁንም በእምነቱ በመጽናት ለእግዚአብሔር ክብር ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። ኦ ሃሌሉያ! ሶስተኛው ነገር ምንድን ነው? ባለመጠራጠር ይልቁን ለእግዚአብሔር ምን ማለት? ክብር መስጠት፣ ክብር መጨመር፣ ክብር ማብዛት። ሰይጣን መጥቶ ሁኔታ አብቅቷል ብሎ ሲል ወይም አብቅቷል እኮ ብሎ ማልቀስ ሳይሆን ተስፋን የሰጠኝ እግዚአብሔር የታመነ ነው፣ ስሙ ለዘላለም የተባረከ ይሁን። አሜን ነው ወይ? እንዳለኝ እንደተናገረው እንዲሁ ያደርግልኛል ብሎ እግዚአብሔርን ማመስገን። አሜን። ክብርን ለእግዚአብሔር መስጠት፣ እግዚአብሔርን ማመስገን፣ እግዚአብሔርን ማክበር፣ ለእግዚአብሔር ምስጋና ማቅረብ። ክብር ለኢየሱስ ይሁን። እና ሶስተኛው ነጥብ በጣም የሚገርም ነጥብ ነው። ጌታ የተባረከ ይሁን። እስቲ አሜን አሜን አሜን። እስቲ አሜን፣ እስቲ አሜን። ጌታ ይባረክ። ከዚህ በፊት ነግራችሁ ይሆናል ብዬ አስባለሁ። አንዲት እህት የምስጋና ፕሮግራም አዘጋጅታ እና ሰዎችን ሁሉ ሰብስባ የምስጋና ፕሮግራም ተደረገ። ማዕድ ተቆረሰ፣ ጸለዩ፣ በደንብ ተጸለየ፣ እግዚአብሔርን አመለኩ። ከዛ አንድ ነገር ፕሮግራሙን የሚመራው ሰው አንድ ነገር ተናገረ። እንግዲህ ይሄ ሁሉ አድርገናል፣ አሁን ደግሞ እህታችን እግዚአብሔር ምን እንዳደረገላት ወጣ ትመሰክርልናለች ብሎ ተናገረ። ስለዚህ ያቺም እህት ወጣችና አንድ ነገር አለች። እግዚአብሔር የተባረከ ይሁን። ዛሬ አለች ይህንን የምስጋና ፕሮግራም አዘጋጅቼ የጠራኋችሁ ከ2 ዓመት በፊት እግዚአብሔር የነገረኝ ጉዳይ አለ አለች። ጌታ ይባረክ። አደርግልሻለሁ ይሆናል ብሎ የሰጠኝ ቃልና የተሰጠኝ ተስፋ አለ አለች። አሁን ይህን ፕሮግራም ያዘጋጀሁት እግዚአብሔር የተናገረኝን ነገር ስለሚፈጽመው ነው፣ ስለሚያደርገው ነው። ሲያመኝ ነው ወይ? ምን አይነት በእውነት በጣም ነው በጣም የሚገርመኝ። የሚገርማችሁ ሰው እኮ ሲደረግለት ብቻ ነው የሚያመሰግነው። አያችሁ፣ ማንም ሰው ሲደረግለት ያመሰግናል። አማኝ ግን ክርስቲያን ግን ሁሉ ጊዜ ያመሰግናል። መጽሐፍ ቅዱስ ሁሉ ጊዜ አመስግኑ ተብሎ ስለተጻፈ፣ በማንኛውም ሁኔታ አመስግኑ ተብሎ ስለተጻፈ፣ ሳታቋርጡ አመስግኑ ተብሎ ስለተጻፈ። ሲያመን ነው ወይ? አሜን አሜን። ስለዚህ የሚገርማችሁ ይህንን እንዳለች
ከሁለት ዓመት በፊት እግዚአብሔር ተናግሯት የነበረው ነገር በሁለተኛው ቀን ሆነ። ምስጋና ወደ ድል ያስቸኩላቸዋል። አሜን ነው ወይ? ነገራችሁ ያስጨብጣቸዋል። ስለዚህ የተስፋ ቃላችሁ የዘገየ ሲመስላችሁ እንዳታጉረመርሙ። እስራኤል በምድረ በዳ የቀረው በማጉረምረሙ ነው፣ ባለማመኑ ምክንያት ስለተጠራጠረ። አብርሃም ግን ምን አለ? ይህ ሁሉ ሆኖ የ100 ዓመት ሰው ሆኖ ሁሉ ሆኖ በእምነቱ ምን አላለም? አልተደከመም ካለ በኋላ በእምነቱ በመጽናት ይልቁን ለእግዚአብሔር ክብር ሰጠ እንጂ በተነገረው የተስፋ ቃል ምን አላለም? አልተጠራጠረም። የእግዚአብሔርን ቃል አልተጠራጠረም። እግዚአብሔር የሰጠውን ተስፋ ምን አላለም? አልተጠራጠረም። እግዚአብሔር አምላክ ለዘላለም ይባረክ። ዛሬ የጥርጥር መንፈስ በኢየሱስ ስም የተመታ ይሁን። ከሕይወታችሁ ላይ ይመታ። ይሆናል አይሆንም፣ ሊሆን ይችላል ላይሆን ይችላል። እንዴት? በኢየሱስም ከሕይወታችሁ ላይ ይመታ። እግዚአብሔር ያለው ይሆናል። አደርጋለሁ ካለ ጌታ ያደርጋል። አደርሳለሁ ካለ ጌታ ያደርሳል። አሜን አሜን። እስቲ አሜን። የተናገረው እግዚአብሔር ከሆነ እግዚአብሔር የታመነ አምላክ ነው። ስለዚህ በሶስተኛ ደረጃ አልተጠራጠረም። ይልቁን ደግሞ ምን አደረገ? ክብር ለእግዚአብሔር ሰጠ። አሜን ነው ወይ? እግዚአብሔር በዚህ መንፈስ በኢየሱስም ይባርካችሁ። ይህ መንፈስ በኢየሱስም ያግኛችሁ። በእግዚአብሔር የተስፋ ቃል ምን ማለት? ማመን። ከዛሳ ክብርን ለእርሱ ማምጣት፣ ምስጋናን ማምጣት። ጌታ የተባረከ ይሁን። አሜን ነው ወይ? ስለ መጽሐፍ ቅዱስ ስለ ጸሎት ሲናገር የለመናችሁትን እንደተቀበላችሁ አድርጋችሁ ምን በሉ? ቁጠሩ። ምን ማለት ነው? ማመስገን ነው። ጌታ ይባረክ። እግዚአብሔር የጸለይኩትን ሆኖልኛል፣ የተናገርከኝ ነገር ሆኖልኛል። ጌታ ይባረክ። ስለዚህ አብርሃም አጉረመረመ ማለት አልተጠራጠረም። እግዚአብሔር ይችላል አይችልም ብሎ ጥርጥር ውስጥ አልገባም። ይልቁን ምን አደረገ? ክብር ሰጠ። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ኧረ እግዚአብሔር ታማኝ ነው። ኧረ እሱ እውነተኛ ነው። ያለው ነገር ሁሉ ይሆናል። የሚሆንለት አምላክ ነው። ክብር ለኢየሱስ ይሁን። እንደሆነለት ሰው ደስ ይበላችሁ። እንደተቀበለ ሰው የተስፋ ቃል እንደያዘ ሰው እንደጨበጠ ክብር ለመንፈስ ቅዱስ ይሁን። ስለዚህ አብርሃም ምን አለ? ለእግዚአብሔር ክብር ሰጠ። ስለዚህ በሕይወታችሁ ላይ ሰይጣን የሚያደርገው ነገር ምንድነው? ሰው እንዲጠራጠር፣ እንዲያጉረመርም፣ ተስፋ እንዲቆርጥ እንደዛ እኮ ነው አይደል? ሁኔታ መጥቶ ሰው መጥቶ እንደዛ ይላል። በቃ እንደዚህ ብላ እግዚአብሔር ብሎኛል ብላ አልነበረም? የታል የሆነው ይላቸው። ሰይጣን መጥቶ ሹክ ይላቸዋል። ጊዜ እኮ ሄደብህ፣ ጓደኞችን አታይሞ፣ ነከሬን አታይሞ፣ እነሱ የት ቦታ እንደደረሱ ይላል። ከዛ እናንተ ካልገባችሁ እውነት እኮ ነው ብላችሁ ማለት ከጀመራችሁ በእውነት ትልቅ ውድቀት ነው እሱ። የነሱ የሆነው ይሁን። እግዚአብሔር በእኛ ሕይወት ግን በራሱ ጊዜ የሚሰራ አምላክ። ማጉረምረም ከጀመራችሁ በእውነት እላችኋለሁ እሱ ትልቅ ውድቀት ነው። ስለዚህ በምንም ሁኔታ ብታልፉ እግዚአብሔርን ማመስገን መልመድ መቻል አለባችሁ። ጌታ ይባረክ። ጌታ አዋቂ ስለሆነ፣ እግዚአብሔር ትክክል ስለሆነ፣ እግዚአብሔር ስለማይሳሳት፣ እግዚአብሔር መልካም አምላክ ስለሆነ፣ እግዚአብሔር ድንቅ አምላክ ስለሆነ እግዚአብሔር ለዘላለም ይባረክ። ኦ ሃሌሉያ፣ ኦ ሃሌሉያ፣ 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 ኦ ሃሌሉያ። እግዚአብሔር ይባረክ። ጌታን ማመስገን ድንቅ ነገር ነው። ስለዚህ የአብርሃም ሕይወት ምን ማለት ነው? የአብርሃም ሕይወት ምን አይነት ሕይወት ነው? እግዚአብሔርን እያመሰገነ ለእግዚአብሔር ክብር እየሰጠ የተስፋ ቃሉን የሚጠብቅ አይነት ሰው። ስለዚህ ፈጽሞ ምን አላለም? አልተጠራጠረም። ክብር ለኢየሱስ ይሁን። ጥርጥር ውስጥ እንዳትገቡ ጌታ ይባረክ። ሁኔታችሁን አይታችሁ ጥርጥር ውስጥ እንዳትገቡ ጌታ ይባረክ። ሁኔታችሁን ሳይሆን የሁኔታ ሁሉ ጌታ የሆነው ሁኔቶችን ሁሉ መለወጥ የሚችለውን አምላክ ተስፋን የሰጣችሁ እሱን ማየት
መቻል አለባችሁ። እግዚአብሔር ለዘላለም ይባረክ። አሜን 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 አሜን። ሌላኛው በቁጥር 21 የሚናገረው ይሄ ነው። ባነበብነው ቃል ላይ እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር ይላል። ክብር ለኢየሱስ ይሁን። እስቲ አሜን። እነዚህ አራት ነገሮች ያዙልን። ክብር ለኢየሱስ ይሁን። የመጀመሪያ ደረጃ በተስፋ ማመን፣ ሁለተኛ በእምነት አለመድከም፣ ሶስተኛ ለእግዚአብሔር ክብር መስጠት ነው፣ አራተኛ በሙሉ ልብ እርግጠኛ መሆን አለመጠራጠር ነው። እግዚአብሔር አምላክ ይባረክ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። አሜን ነው ወይ? አሜን ነው ወይ? እስቲ ክብርን ለጌታ አምጡ። እስቲ ጌታ ይባረክ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ያድናል። አሜን አሜን። ዛሬ ጸልይላችኋለሁ። በኢየሱስም ኃይል ያልፋል። ነገራችሁ ይቸኩላል። እግዚአብሔር ለዘላለም የተባረከ ይሁን። ተስፋን የሰጠው እግዚአብሔር የታመነ አምላክ ነው። ተስፋን የሰጠው እግዚአብሔር ምን ያለ አምላክ ነው? የታመነ አምላክ ነው። እግዚአብሔር ለዘላለም የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም። እስቲ ጸልያለን። ጸልዩ። ክብር ለኢየሱስ ይሁን። እግዚአብሔር እያመሰገንን ጸልያለን። ጌታን እየባረካችሁ ጸልዩ። እግዚአብሔር ታማኝ ነህ ብሎ፣ አንተ ታማኝ ነህ፣ አንተ እውነተኛ ነህ፣ አንተ ዘንድ ውሸት የለም፣ ሐሰት በአንተ ዘንድ አይታወቅም፣ አንተ እውነት ነህ በሉት ጌታን። ክብር ለኢየሱስ ይሁን። ዣላዳ ባዳላ ባዳላ ቤሬሌቦስ ክራሃዳቦስያ እግዚአብሔር ሆይ በኢየሱስ ስም ተባረክ። ባርኩት ባርኩት ባርኩት። እግዚአብሔርን አመስግኑት። ጌታ ይባረክ። ሃሌሉያ። ዛሬ ላመሰግን መጥቻለሁ በሉት። ጌታ ወለሰጠኝ የተስፋ ቃል ልባርክ መጥቻለሁ። ያለውበት ሁኔታ ዙሪያ ምንም ነገር ይናገር፣ ምንም ነገር ያውራ፣ አንተ ግን